ማስታወሻ። ይህ መጽሐፍ ስለ ጋሽ ስብሐት የህይወት ታሪክ ሰፋ ቦርቀቅ አድርጎ የሚያሳየን ጥሩ መስታወት ነው። ማስታወሻ ይሰኛል። ደራሲው ወይም የዚህ ማስታወሻ አዘጋጅ ዘነበ ወላ ሲሆን አሳታሚው ደግሞ የጋሽ ስብሐት ገብረ እግዚአብሔር ታናሽ ወንድም የሆነው ዶክተር ተወልደ ብርሃን ገብረ እግዚአብሔር ነው። ማስታወሻ በዘነበ ወላ። በዚህ አጋጣሚ ነው የዚህ መጽሐፍ ባለ ታሪክ ከሆነው ሰው ጋር የተዋወቅ ነው። ማንም አጨባብጦ አላስተዋወቀንም። አብሮ መስራቱ፣ በአንድ ቤተ መጽሐፍት አብሮ ማንበቡ፣ ቡና መገባበዙ አቀራረበን። ቆይቶም ምሳ አብረን መብላት ጀመርን። አብሮ መዋል፣ በእኔ ቤት ማደሩንም መብታችን አደረግነው። ጋሼ ስብሐት ይጽፋቸው የነበሩትን ስራዎች ሳነብ ምንጩ መጽሐፍት ብቻ ሳይሆኑ ሰዎችም እንደነበሩ አስታውሳለሁ። በተለይ ብላታ ደሬሳ አመንቴ፣ አቶ ስዩም ስብሐት፣ እትዬ በሰሙ ኃይሌና አባ ኪዳነ ማርያም ከምንጮቹ የሚጠቀሱ ናቸው። ለእኔ ደግሞ በተለይ ስብሐት ገብረ እግዚአብሔር ተላከልኝ። ኮከባችን ገጠመ። በጣም ጥሩ ህሊናዊ ጥምረት በመካከላችን ተፈጠረ። ከእርሱ መማር እንደምፈልግ ገባው። ፈቃደኝነቱን ሲያወጋኝ በል ዋን ማን ዩኒቨርሲቲን መስርት፣ when the student is ready the master arrives አለኝ። ለሁለታችንም የሚመቸን ቀን ቅዳሜ ከሰዓት በኋላ ሆነ። ለመወያያችን ዙሉ ካስል ስለ የሰየምኳት ቤቴን በማዕከልነት መረጥን። ይህች መጠለያ ከቤት ዝቅ ከማዕድ ቤት ከፍ ያለች ነች። ታላቁን እንግዳይን ለማስተናገድ ተዘገጃጀች። በወቅቱ ወንደላጤ ስለነበር ለምሳ የሚያስፈልገኝን ምግብ አርብ ማታ አቀቅላለሁ። ቅዳሜ 7 ሰዓት ከቤት እንደርሳለን። ጋሼ አልጋ ላይ ጋደም ሲል እኔ ስጎ ለማሞቅ ጉድ እላለሁ። በመርከበኝነት ህይወት ያተረፍኩት አንድ ማለፊያ ነገር ራስን መርዳት ነው። የማበስለውን ምግብ ጋሼ ስብሐት ጣፍጦት ይመገባል። እንደ አስፈላጊነቱ አትክልትና ፍራፍሬ ይታከልበታል። ለበርካታ ጊዜያት ጊዜ ቆጥበን ወደ ውይይታችን እንድንገባ የማዘጋጀው ምግብ የእንቁላል ስልስ አሊያም የስጋ ጥብስ ነው። ጋሼ ስብሐት ጮማ ይጠላል። የእንቁላል ስልሷን ግን ጣፍጦት ይመገባል። ስልስ የቀረበባትን ድስት ሲጠርጋት የመቧጠጥ ያህል ነው። በዚህ ጊዜ አረ ድስቴን እንዳትሸነቁርብኝ እለውና እንሳሳቃለን። ከመስሪያ ቤታችን ወደ ቂርቆስ ስንጓዝ ዛሬ ምሳ እንቁላል ስልስ ነው ይለኛል ጋሽ ስብሐት። አዎን ስለው የ10 ሳንቲም ቃሪያ ገዝቶ በኪሱ ይይዛል። አሁን ይህን መጽሐፍ ስጀምር እንቁላል ስልስ ሳዘጋጅ ቃሪያ መግዛቱን ለምን ዘነጋው ስለ ራሴን ጠይቃለሁ። ይህንን ስህተቴን ሳላርም ትዳር መሰረትኩና ከወጥ ቤትነት ተሻርኩ። በግል ባህሪያችን በጣም ተቀራርበናል። አንዳችን የሌላውን ምስ አሳምረን እናውቃለን። ማጣት ኪሳችንን ሲፈትሸው ስንት ይዘሃል ተባብለን ለውይይታችን መድመቅ የበኩላችንን እናዋጣለን። ለትራንስፖርትም ሆነ ለጥቃቅን ወጪዎቻችን ገንዘብ እንለጋገሳለን። ጋሼ ስብሐትን ከወላጆቼ ጋር አስተዋውቄዋለሁ። አባቴም ሆነ እናቴ እንዳዩት ነው የወደዱት። እሱም ተገቢውን አክብሮት ቸሯቸዋል። አጸፋውም ከነርሱ ተለግሶታል። አባቴ ከኔ ወንድ አያት ጋር ቁርጥ አንድ መሆናቸውን በጋሞ ቋንቋ ነገረኝ። እናቴ ወይ ፉንጋዬ እኚህን አቡዬ ገብረ መንፈስ ቅዱስን የሚመስሉ ሰው ከየት አመጣሃቸው ብላኛለች። ይህን አባባሏን ስሰማ አስተዋልኩት። ጢሙ ተንዠርግጓል። በዚህ በፍቅር በተቀበልኩት ቤት ጋሽ ስብሐት ከዶሮ ወጥ እስከ ሽሮ ፍትፍት ተጋብዟል። የቀረበለትን ተደስቶ ይመገባል። በአመጋገብ ባህሪው ቶሎ ከጠገበ ቀድሞ ያቆማል። ገበታው ከፍ እስኪል እጁን አይታጠብም። አብሮት የሚመገበው ሰው ቀድሞ ቢያቆም እሱ ካልጠገበ መመገቡን ይቀጥላል። በእያንዳንዱ የምግብ አይነት ላይ ጣል የሚያደርጋቸው ጨዋታዎች አሉት። ምስር ወጥ የበላ ዕለት የዛሬ ምሳችን ብኩርናን የምታሸጥ ነች ይልና ወንድማማቾቹን ኤሳውንና ያዕቆብን ያስታውሳል። ዱባ ወጥ ሲሆን እምዬ ምኒልክ ትዝ ይሉታል። በድንገተኛ ደራሽነታችን የተልባ ብጥብጥ የቀረበልን እንደሆነ የቴዎድሮስ ተወዳጅ ምግብ ይለኛል። ከምግብ የማይወደው ገንፎ ነው። በጨዋታ ላይ ብዙውን ጊዜ አድማጭ ነው። ማውራት የሚጀምረው ጥቂት አልኮል ከተጎነጨ ነው።
በዛን ሰዓትም ቢሆን ተራውን ጠብቆ ማውጋቱን አሳምሮ ተክኖታል። የማይጥመው ጨዋታ ከገጠመው ርዕስ ለውጥ እስከ ማለት ይደርሳል። ከምሳ በኋላ ምን እንደሚፈልግ አሳምሬ ያውቃለሁ። ከመጠጥ ካቲካላ ምርጫው ነው። 8 ሰዓት ላይ አንዷን ቡትሌ መቀምቀም ከጀመረ ጀንበር ሲያዘቀዝቅ ያጠናቅቃታል። ባልታተመው ሌቱም አይነጋልኝ ድርሰቱ ለካቲካላ እንዲህ ሲል ተቀኝቷል። እነ ማቱሳላ እነ አብርሃም ጠጡ ካቲካላ ዕድሜ የሚያረዝም ምስጢሩን ለማንም አልተናገሩም ጠጥተውም ዝም ዝም ሞተውም ዝም ዝም። አጠጣጡ ከመለኪያው ላይ አንዴ ፉቲልና ውሃ በላዩ ላይ ይጎነጭለታል። ይህንን ለምን ማድረግ እንዳስፈለገው ጠይቄው መስከሩን እንጂ ነገር አስምታቱን አልፈልገውም። ስለዚህ ውሃው እያካለሰ ስካሬ ጋር ያደርሰኛል፣ ነገን ከራስ ምታቱ ይከላከልልኛል ብሎኛል። አልኮል መጠጣትን በጣም ይጠላል፣ መስከርን ግን በጣም ይወዳል። በሕይወቱ አንዴ ተጎንጭቶት የጣመው መጠጥ ሻምፓኝ ነው። ያም ከሃና ይልማ ጋር በሕግ ሀብትሽ በሀብቴ ተባብለው የተጋቡ ዕለት የተጎነጫት እንደሆነች አጫውቶኛል። ጋሽ ስብሐት በእርጅና ላይ ሲቀልድ አንድ አሜሪካዊ ያጫወተውን ነገረኝ። መጀመሪያ ስም ትረሳለህ፣ ከዛ መልክ፣ በመቀጠል ዚፕ መዝጋት፣ ሲለይልህ ዚፕ መክፈቱንም ትተዋለህ። በአሁኑ ሰዓት ጋሽ ስብሐት መልክና ስም ይረሳል። አንድ ቀን በአባት ዘነበ ለማንም እንዳትናገርብኝ ይህ የቢሮ ደባል ስሙ ማን ነው ብሎ ይነግሬዋለሁ። በመርሳት የሚወዳደረው ያለ አይመስለኝም። የዛኑ ያህል በፍጹም የማይረሳቸው ርዕሰ ጉዳዮች አሉት። እነዚህ ርዕሰ ጉዳዮች ትዝ እንዲሉት ሌላ ሊኮረኩረው የሚችል ጉዳይ መፈጠር አለበት። በፍጹም የማይረሳው ቀልዶችን ነው። አንድ ቀልድ ሲያጫውተኝ ማን እንዳወራለት የት እንዳወራው አውግቶኝ ነው ወደ ቀልዱ የሚገባው። በዚህ ጊዜ በእኔና በጓደኞቼ መካከል የሚቀርና አስፈላጊም ከሆነ በአደባባይ ከወዳጆቻችን ጋር የምንቋደሳቸውን ቀልዶች አጫውቶናል። የወደደውን ቀልድ ደግሞ መስማት ደስ ይለዋል። በሌላ ቀን ቀልድ የነገረው ሰው አጠገቡ ካለና የመጨዋወቻ ጊዜ ከሆነ እባክህን ያችን ቀልድ ለእነሱም አውጋቸው ሲል ይጋብዛል። ጋሽ ስብሐት ቀልዶ ማሳቅ፣ ተቀልዶበት መሳቅ ብቻ ሳይሆን ቀልደውበትም ይስቃል። አንድ ቀን በእርሱ ላይ የተቀለደበትን ቀልድ ታናሽ እህቴ ነገረችኝ። እኔም አጫወትኩት። ከዕለታት አንድ ቀን ጋሽ ስብሐት በከተማ አውቶቡስ ይጓዛል። አንድ ሌባ ጠጋ አለና ኪሱ ገባ። ስብሐት ቀድሞ ነቅቶ ኖሮ ምን ነው አለው። ሌባውም ደንገጥ ብሎ ወይ የኔ ኪስ መስሎኝ ነው ሲል መለሰለት። ጋሽ ስብሐት የሚወርድበት ፌርማታ አካባቢ ሲደርስ እየተራመደ ሌባውን በጥፊ ጭው አደረገው። ሌባውም ምን ነው ሲለው ወይ የኔ ፊት መስሎኝ ነው አለው። ይህን ስነግረው ሳቀና በቃ በሕይወት እያለው ተረት ልሆን ነው አለ። መስሎት እንጂ ሕይወቱ ተረት ከመሆን አላመለጠችም። በርካታ አድናቂ ወጣቶች አሉት። በግጥም ተቀኝተውለታል። ሸራ ወጥረው በብሩሾቻቸው ምትሃት የሕይወቱን ገጽ ስለውታል። ይህ ሁሉ ጉዞ ወዴት ይሆን? ጓደኛው በዓሉ ግርማ ደራሲ ለሚለው የፈጠራ ሥራው የጋሼ ስብሐት ከፊል ሕይወት የመጽሐፉ ጭብጥ እንደሆነ አውግቶኛል። ለአንዳንድ ድንበር ዘለል ተቆርቋሪዎች አንደበቱ ፈጣን መልስን ያውቅበታል። ከአንድ ወጣት አንባቢ ጋር ሲጨዋወቱ ጋሽ ስብሐት እና ገሌ እኮ ታዋቂ ደራሲ የሆኑት በአንተ አይዲያ ነው ሲለው አንተ የምትለው ደራሲ ሁሉንም አይዲያ ካልወሰደ እስኪ አንተ የተቀሩትን ውሰድና እንደርሱ ድንቅ ደራሲ ሁን ብሎታል። ወጣቱ ጋዜጠኛ ሊያናግረው ወደሚኖርበት አካባቢ ዘለቀ። በቃለ ምልልሳቸው ወቅት ወጣቱ ጥያቄውን ያነሳና ማድመጡን ዘነጋው። ጋሽ ስብሐት መመለስ ሲጀምር ወጣቱ ከአፉ ነጥቆ ይጨርስለታል። ይሄኔ ጋሼ ተገነዘበና ሻይ ትፈልጋለህ አለው። ግብዣውን ወጣቱ ተቀበለው። ጋሽ ስብሐት ተነሳና የሻይ ማንቆርቆሪያና ብርጭቆ ይዞ መጣ። መቅዳት ጀመረ። ሻዩ ብርጭቆውን ሞልቶ ጠረጴዛ ላይ መፍሰስ ጀመረ። ወጣቱ ይህን አይቶ አረ ጋሼ ሻዩ ፈሰሰ አለ። አንተም እንደዚህ ሻይ ነህ፣ በምትጠይቀኝ መረጃ ታጭቀሃል፣ ለምን እኔን ታደርቀኛለህ ሲል ገጽጾታል ብሎ አንድ ጓደኛ ያውግቶኝ ጋሼን አድርጎት እንደሆነ ጠየቅኩት። እንደ መሰለኝ እስከ ማፍላት በብርጭቆ ቀርቶ
እስከ ማፍሰስ አልሄድም፣ ተረቱን ግን ሳልነግረው አልቀረውም ብሎኛል። ጋሽ ስብሐት በሕይወቱ 1-3 የማጅራት መቺዎች አጋጥመውታል። እድለኛም ስለሆነ ኪሱን በሰላም አስመትቶ ተላልፈዋል። ቀጠሮ አክባሪ ነው። ከአቅሙ በላይ የሆነ ችግር ካልገጠመው የማንንም ቀጠሮ አይቀርም። ለበርካታ ጊዜያት አያሌ ሰዎች ቀጥረውት እንደቀሩበት አጫውቶኛል። በቀጠሮ ረገድ በተለይም የአዲሱን ትውልድ አባሎች ያማርራቸዋል። በተቀጠረበት ቦታ ቀድሞ ይገኛል። ወዳጆቹን ሲጠብቅ እያነበበ ነው። ከለቅሶ ቤት በቀር የትም ቦታ ለእርሱ ማለፊያ የማንበቢያ ስፍራው ነው። በባህሪው አይከብድም። ሽበት የወረረው ገጹን ያየ ይፈራዋል። ውሎ ሲያድር ማንንም በቀላሉ በፍቅር የማጥመድ ኃይል ተፈጥሮ ለግሰዋለች። የማንንም ሰው የህሊና ነፃነት ያከብራል። የማንንም አስተያየት ለመንቀፍ አይቸኩልም። በአንደበቱ ቁጥብና ዝምተኛ ነው። አንድ ቀን ጥሩ አድማጭነቱን ሳወጋው እንዲህ አለኝ። አሁን እግዜር በጻፈው ቲያትር ውስጥ እኔ ዓይንና ጆሮ በመሆን ማስተዋልና ማድመጥ ደስ ይለኛል። ብዙ እኮ አፍ መሆን ነው የሚፈልገው። በጨዋታ መሃል ክርክር ተነስቶ ሲጧጧፍ የሚያምንበት ጉዳይ ከሆነ ይሳተፋል። በሕይወቱ አምርሮ የሚጠላው ምክር ነው። ማንንም ሲመክር አጋጥሞኝ አያውቅም። ምከረኝ ባይ ከመጣ እሺ ካስፈለገ ይልና ያመነበትን እውነት ይተነፍሳል። ሐና ይልማ በሕይወቱ ምዕራፍ ከተከሰተች በኋላ ጋሼ ስብሐት ሽቅርቅር እንደነበር በቅርብ ርቀት የሚያውቁት ሁሉ አውግተውኛል። ለእርሱም በዛን ወቅት ስለነበረው አለባበስ አንድ ጊዜ አንስቼበት እኔ ዘነጥኩ አልዘነጥኩ ግድ የለኝም፣ እሷ ዘናጭ እንድትሆን እፈልጋለሁ አለችኝ። እሺ እየገዛሽ አምጪልኝ እለብሳለሁ አልኳት። ቀደም ብሎ የሚያውቁት ሰዎች ይህንን ጊዜ ያስታውሱታል። ብስክሌት አሁንም መጋለብ ይችላል፣ መኪና መንዳት ግን አይችልም። አንድ የመንጃ ፍቃድ ለማውጣት አንድ ጓደኛው እያለማመደው ሐዋሳ ድረስ ነዳ። አርፈው ለስላሳ ጠጥተው ልምምዱን ለመቀጠል ካረፉበት ሆቴል መኪናውን አስነስቶ ሲወጣ ከበሩ ጋር ተጋጨ። ክፉኛ ደነገጠ። ልምምዱን በዚሁ አቆመ። ለምን ብዬው ሾፌር እንደሆነ ሐና አለችልኝ ሲል መልሶልኛል። ባንክ ገንዘብ የማጠራቀም ልምዱን አዳብሯል። ከአንድም 2 የባንክ ደብተር ቢኖረውም አሁን በሁለቱም ደብተሮች ውስጥ 10 ብር ብቻ ነው ያለው። ይቀመጡ በደንብ እየወለዱልኝ ነው በማለት ቀልዶልኛል። ከጋሼ ስብሐት ጋር ካደረግነው ረጅም ቃለ ምልልስ እንደተረዳሁት ከሐና ይልማ ጋር ያሳለፈው ጊዜ ለሱ ወርቃማ ዓመታት ነበሩ። ይህ ተወዳጅ ጊዜ ለ8 ዓመታት በፍቅረኝነት ጸንቶ በ3 ጉልቻ ተጠቃለለ። የመጀመሪያ ልጃቸውን ወለዱ። ትዳራቸው በልጅ ሳቅ ሞቀ። በወቅቱ በዚህች ሀገር አብዮት ፈንድቷል። ሐና የልብ ሕመምተኛ ነች። ባህር ማዶ ተሻግራ ለመታከም ጠየቀች። ከመንግስት አካል ፈቃድ አጣች። በምስጢር ኮበለለች። ይህ ድርጊቷ ለመንግስት ብቻ ሳይሆን ለጋሼ ስብሐት ምስጢር ነበር። ከዚህ ወቅት ጀምሮ ነው አልኮል መጎንጨት የጀመረው። መጠጥን መጠጣት እየጠላ መስከርን ግን ወደደው። ጋሼ ባለበት ከጓደኞቼ ጋር ከበነው እንጨዋወታለን። አንድ ጓደኛዬ ድመት በጣም እንደሚፈራ ሲናገር ጋሼ ካፉ ነጠቀውና የሁላችንም ነፍስ የአይጥ ስለሆነ ነው ሲል ሰምቼዋለሁ። ፍቅርንና ተሰጥኦን እያወዳደርን እናወጋለን። አንደኛው ጓደኛችን የአያሌ ደራሲያንን ስም ጠራና ጂኔስ የሆኑት ከሴቶች ጋር ፍቅር እያሉ ጊዜና ጉልበታቸውን ባለማባከናቸው ነው አለ። ጋሼም የጓደኛችንን ሐሳብ ተረድቶ ከወንድ ጋር ምንም አይነት ጥምረት ሳይኖራቸው የተሳካላቸው የሴት ደራሲያንን ስም ጠራና እነዚህ ቆነጃጅት የድርሰት ስራቸው የተሳካላቸው ከምንም አይነት ወንድ ጋር ባለመተቃቀፋቸው ሊሆን ይችላል። እነገሌን ብትወስድ ደግሞ ደስ ካላቸው ወንድ ጋር እንደልባቸው እየተቃቀፉ ነው ጂኒየስ የሆኑት። እኔ ግን እንደ ነፍስህ ከምትወዳትና ከጂኒየስነት ምረጥ ብትለኝ አትጠራጠር፣ ጂኒየስነትን ቻው ብያት የምወዳትን ልጅ እቅፍ ነው ማደርጋት ሲል በአይነ ህሊናዬ ሐናን እንዳሰላሰል አድርጎኛል። ስለ ሁለተኛው ትዳሩ ጠይቄው እንዲህ አጫወተኝ። ብሎ ሳቁን ለቆ ሶቅራጥስ ፈላስፋ ነው፣ ሚስቱ ደግሞ ጨቅጫቃ ነች። አንዳንዴ ወይዘሮ ይሉኝታና አቶ ይሉኝታ ቢስ ይጋባሉ። ሶቅራጥስ ሲፈላሰፍ ነው የሚውለው። ትዳሯን ለምትወድ ሴት ደግሞ ይህ አይነቱ አካሄድ የሚጥም ህይወት አይደለም። የሶቅራጥስ ሚስት ሲበዛ ጨቅጫቃ ነበረች።
ታዲያ ሶቅራጥስን ስለ ትዳር አስተያየቱን ደቀ መዛሙርቱ ጠይቀውት ትዳር መመስረት ጥሩ ነው፣ ዝምተኛና ሰላማዊ ሚስት ካጋጠመች ደስተኛ ሕይወት ትኖራለህ፣ ከጨቅጫቃዋ ጋር ሕይወትን ካቆራኘች ደግሞ ፈላስፋ ትሆናለህ አላቸው። እኔም ሁለተኛው ትዳሬ ፈላስፋ አድርጎኛል። ስለ ማህበራዊ ሕይወታቸው አንስቼ አንተም እድር ባለቤትህም የሴት ማህበር አታጡም ብለው ምን ነካ የኛ ቤት እኮ የሁለት ወንበዴ ቤት ነው ብሎኝ እየሳቀ ይልቅ ጎረቤት እያላዘነ ያስቸገረኝ አንድ ውሻ የትም ወርቅ ርቦት ነው ብላ በሌሊት ፈታ አመጣቸው። የኛ ውሻ ሆነ፣ ማላዘኑን ተወ፣ ስሙንም ዶጌ አሉት። ሲለዩ የምትባል ድመትም ነበረችን። ተረት ሰፈርን ትተን ሁላችንም በየፊናችን ከተበታተነን በኋላ አንድ ቀን ኩኩሻን ልጎበኛ አክስቷ ቤት ሄጄ ምን አለችኝ መሰለ? ዶጊን አግኝተው ታውቃለህ? ሳቀ። ሌላ ቀን ደግሞ ዶጊን ካገኘው ሰላም በልልኝ አለችኝ።